በእነዚህ ልጆች ውስጥ አታምርም፣ ውበት የለህም። ደግሞ ብለህ የቡታጀራ ልጆች ምናምን ብለህ ትሳደባለህ እንዴ? ገብቶኛል። እኔና ናቲ ግሬስ የሚባል ልጅ አለ ሀብን ሶስታችንን የሰደብከው በቃ። እኔ መጥቼ አዲስ አበባ ላይ ከሀይሚ ጋር ቁጭ ብዬ ያልደወልኩልህም ዳኒ ላገኝ እፈልጋለሁ ከቡታጀራ ነው የመጣሁት ብዬ ምንድን ነው ያልከኝ? እኔ መምጣት አልችልም ምናምን ብለህ ጓን ያልከው። እኔ ከነበርኩበት ቦታ ድረስ ነው የነገርኩህ። ቢጫ ፎቅ ቤተል ና ብዬሃለሁ አላልኩም? ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰቦች ዛሬ ተመልሰናል። ያው ትላንትና ኮሜንት ላይ ብዙ ነገር ጽፋችሁልኛል። ሁሌ እንደምነግራችሁ እኛ የምንወያየው ወይም ደግሞ እዚህ ጋር መተን የምናወራው ኮሜንት ላይ በተጻፈው ወይም ደግሞ በምትሰጡኝ መልስ ነው። ያው ትላንትና ዳኒ መጥቶ አንዳንድ ነገሮች አወርቷል ስለኛ፣ የሆነ ደስ የማይሉ ነገሮች፣ ወንድነት ሊገልጹ የማይችሉ ነገሮች ነው ያወራው። ራስን ያስናከው እንጂ ምንም ራስን እንኳን አላስከበርክም እዛ ጋር። እኔ ማለት ቀጥታ አንተን ወደ መናገር አንተን ወደ ማስቀየም ከምገባ ዳኒ፣ ያው ሃይሚ ትላንት የነገርኩሽን ነገር ተግባራዊ ልታደርግ ያልቻልሽ ትላንትና አዲስ አበባ ቡታጀራ ከመምጣቴ በፊት ጠዋት አካባቢ ያወራሽ ነገር ነበር። ይሄ ልጅ እንዳታገኙ ብዬሽ ነበር። እሱ ነው እያስጨነቀኝ ያለው፣ እሱ ነው እያስገደኝ ያለው ብለሽኛል። ግን በቃ ባታገኙ አሪፍ ነው ሃይሚ። የምር የፈለገ በጣም የሚያስጨንቅሽ ከሆነ ለኛ መናገር ወይ ለብሩኬ መንገር። ብሩኬ አይሰማኝም እንዳልሽኝ ከሆነ እውነትም ብሩኬ ማይሰማሽ ከሆነ ለነሐሰን መናገር፣ ለፍጹም መናገር። እሱን በፍጹም ባታገኙ አሪፍ ነው በቃ። ወይስ የሚያስፈራራሽ ነገር አለ? የምሬ ነው። እነዚህ ልጆች ከህይወታችሁ ልታስወጡ ይገባል። ህይወታችሁን እየበጠበጡት ያሉት እነሱ እንጂ ሌላ ሰው አይደለም። ያው እንዲቃቃ እኮ ነው እየተጫወቱባችሁ ያሉት። የምር በጣም እናንተ የዋህነታችሁ እየጎዳችሁ ነው በጣም። ለምንድን ነው ቆፍጠን የማትሉት? ቆፍጠን በሉ በቃ። እናንተ እኮ እየኖራችሁ ያላችሁ ትዳር ህይወት ነው እንጂ ሌላ ነገር አይደለም። ወይ ጨዋታ ምናምን ቀልድ አይደለም። ትላንትና ለምን መታችሁ አታወሩኝም ነበር ምናምን ነገር አልክ። ቪዲዮ ላይ አይቼዋለሁ የቡታጀራ ልጆች ምናምን ብለህ። እኔ አዲስ አበባ ነኝ ብዬ ስነግርህ አይደል እንዴ ስልኩን ጆሮ ላይ የዘጋኸው? ስልኩን እኮ ጆሮ ላይ የዘጋኸው አዲስ አበባ ነኝና ላገኝ እፈልጋለሁ ከሀይሚ ጋር ነኝ ብዬ ከነ ሰፈራው አልነገርኩም? ቤተል ቢጫ ፎቅ ጋር ነኝ እዛ ና አላልኩም? እኔ በግልጽ መነግራችሁ ያወራሁትም ማለት ነው። እኔ ዳኒ ይሄን ቪዲዮ እንደምታየው እርግጠኛ ስለምሆን ነው። ቤተል ቢጫ ፎቅ ጋር ና ብዬ ነበር እንዳወራህ ማለት ነው። አንተ ግን በቃ ደንግጠ ነው ስልኩን የዘጋኸው። አንተ ገና ለገና እኔ እንዳንተ ማሰብ መስሎ ነው እንዴ? እኔ በቃ ሚኪያስ የመጣው ሊመታኝ ነው ሊደበድበኝ ነው ምናምን ነገር ብለህ ነው እንዴ የምታስበው? እኔ አመጣጤ በአግባቡ ላወራ ነበር፣ እንዳመጣጥ ልመልስ ነበር እኔ ማለት ነው። እዚያ የመጣሁት በአግባቡ የምታወራኝ ከሆነ ላወራ ነበር። በቃ ከነዚህ ልጆች ህይወት እንድትወጣ ልነግርህ ነበር በአካል ማለት ነው። እና ማትወጣ ከሆነ የምንወስደውን እርምጃ ልነግርህ ነበር በቃ ቀጥታ ማለት ነው። ሌላ ንትርክ አልፈልግም። ስለዚህ ዳኒ ማለት ነው አሁን የምነግርህ መልሼ ከመጣው ግን አፈላልጌም ቢሆን አገኛለሁ። ያኔ እና ሃይሚን ያው አገኘኋቸው። ሃይሚ ስለመለሰችኝ ነው። ሃይሚ አረጋግታ እንድመለስ ስላደረገችኝ ነው ወደ ቡታጀራ። በቃ ብዙ ነገር አወርታኛለች። ትላንት ነግሬያችኋለሁ። ያወራችኝ ነገር ሙሉ ወደ ትላንትናው ቪዲዮ መልሳችሁ ማየት ትችላላችሁ፣ ሁሉንም ነገር ማለት ነው። እኔና ሃይሚ ብዙ ነገር አወርተናል። አዲስ አበባ ሄጄ ብሩኬም ብዙ ነገር ነግሮኛል። እና ማጣራት የሚፈልጋቸው ብዙ ነገሮች አሉ። ነገ ትዳር ውስጥ ነው የሚገባው። ለኔ ያለኝ ሚኪ ነገ ትዳር ውስጥ ነው የሚገባው። ይሄን ነገር ማጣራት እፈልጋለሁ ነው ያለኝ ለኔ ማለት ነው። ትላንት አዲስ አበባ ማለት ከትላንት ወዲያ ከሃይሚም ከሙሩክም ተገናኝተናል። ትላንት ግን የመጨረሻ እንትኔን ያረኩት ከሃይሚ ጋር ነው። ጠዋት ወደዚህ ልመጣ ስል ማለት ነው። ያው ቪዲዮ ልቀርጽ ደግሞ እንዳልተመቸኝ ነግሬያችኋለሁ። ብዙዎቻችሁ ለምንድነው በቪዲዮ ያልመጣኸው? ለምንድነው ቪዲዮ ይዛሃት ያልመጣኸው? ሃይሚን ለምንድነው ይዛሃት በቪዲዮ ያልቀረብከው ምናምን ብላችሁኛል። አንደኛ ከዚህ ሲሄድ ካሜራማን ይዤ አልሄድኩም፣ ከቡታጀራ ሲሄድ ማለት ነው። ጓደኛዬ ስላልተመቸው አብረን አልሄድንም። ሁለተኛ ደግሞ እዛ ብሩኬ እንዲቀርጸን ጠይቄው ነበር። በሰላም መጥቶ ከሷ ጋር የሆነ ነገር ስናወራ ማየውን ስሜት ውስጥ ገብቶ ነው ቪዲዮን ያቋረጠው ብሩኬ ማለት ነው። ለዛ ነው እኔ እንደዚህ እንትን ያልኳችሁ። ጥሩ ስሜት ውስጥ አይደለም ሁለቱም ማለት ነው እንጂ እኮ እኔ ማለት በቃ እኔ አንዳንድ እንትኖች ስላየው ነው ኮሜንት መናገር ብዙ አልፈልግም። እና ዳኒ የትላንቱ ንግግርህን ብታስተካክል አሪፍ ነው። ሀብ እያልክ ነበር የቡታጀራ ልጆች እኔን እያልክ ነበር። ሚኪ ግሬስን ናቲ ግሬስ የሚባል ልጅ አለ፣ እሱን እየተናገርክ ነበር። እኛ እየነገርን ያለነው ትክክለኛውን ነገር ነው ማለት ማድረግ ያለብህን ነገር ትክክለኛ ነገር እንድታረግ እንጂ የኛን ስም እየጠራ እዛ ጋር የሆነ እንዲያረጋችሁ እኔ ፊት መታችሁ 3 ሰከንድ አቁሙ ምናምን ምን ማለት ነው? እኛ እኮ አንተ ፊት መተን ወይኔ እኔ ና ብያለሁ አላልኩም? አንተ
እኔ እኮ ከነሰፈሩ ነው ይኸው ለቤተሰቦችም ለኔም እያወራ ያለሁት እዚህ ፊት ለፊት ላይ ሁላችንም እያወራሁት ያለው ለምን መተህ ከኛ ጋር አታወራም ነው ያልኩት። አረም ፊት ለፊት ለምንድን ነው እኛ ልታወራን የፈራው? እኔ ትላንትና ናና ከኔ ጋር አውራ ና እናወራ ስለ የትን አላልከኝም? ቤተል ቢጫ ፎጋ ሁላችሁም ታውቁታላችሁ፣ በአብዛኛው ሰው ታውቁታላችሁ። ጀመረ ቤተል ቢጫ ፎጋ ማለት ነው። እና በቃ ቢጫ ፎጋ ነው ብዬ ና ብዬ አልመጣህም። ለምንድን ነው ያልመጣኸው? እኔ ከቡታጀራ ድረስ መጥቼ አንተ ካለህበት ሰፈር እዛ መምጣት ያቅታል? ና ብዬሃል ነበር እዛ። ለምንድን ነው ያልመጣኸው? እኔ እኮ በጣም በቃ በስትክክል ላወራ ለጸብ ምናምን አልነበረም ማመጣጤ ሲጀመር። ከዚህ የቡታጀራ ልጆች ብዙዎቻችሁ ሲሄድ ሚኪ ለምንድን ነው እንደዚህ ሌላ ሙድ እንዳታረምድ ምናምን ብላችሁ ነበር። ግን እኔ ከሃይሚ ጋር ቤተል ቢጫ ፎቅ እዛ ካፌ ቁጭ ብለናል እየተጠቀመን ነው እና እናውራ ብዬ ነበር ከሃይሚ ጋር ሆኜ። አንተ ግን ስልኩን የዘጋኸው አየር ላይ ደንግጠ በጣም ነው በቃ እኔ ግራ ይገባኝ። ብዙ ነገሩን ላወራታል እኔ እዚህ ጋር ማውራት አልፈልግም። እኔ ማለት ነው እንዳንተ አካሄድ እንዳንተ አነጋገር እንዳንተ አወራር ከሆነ እኔ ብዙ ነገር ላደርግ እችላለሁ። ግን ነገሮችን በመነጋገር ቁጭ ብለን በማውራት ይፈታል ብዬ ነው። ሀብን ተናግረሃል። ሀብ ምን ያርገ? ሀብ ምንም ያርገ ነገር የለም። ወንድሙ ነው። እንደ ወንድሙነቱ ደግሞ መናገር ያለበት ነገር እንዲያውም አልተናገረም እሱ። እኔ ብሆን ማለት ነው አለቅህም። አሁን ራሱ ማለት ነው ብሩኬ ከወንድም በላይ ጓደኛዬ ነው። ግን ሀብ ምንም አላለህም። እንዲያውም አንተ ሀብን በቃ ልታስፈራራ እየዛትክብኝ ነው ምናምን ብለህ ማለት ነው። እኔ ምንም በቃ ምንም ለማስመሰል አትሞክር። በጣም መጥፎ ነገር ነው እያረክ ያለው። አንተ እኮ ስህተት እየሰራ እንደሆነ አንተም ታውቀዋለህ። ስህተት እያረክ እንደሆነ አንተም ታውቀዋለህ። እኛ እዚህ ጋር መተን ስሜታችን ስንገልጽ እኮ ሳይሰማን ቀርቶ አይደለም፣ ውስጣችን ሳያዝን ቀርቶ አይደለም። በጣም ስላዘንን ነው እዚህ ጋር መተን የምናወራ አንተ። እንደኛ እኮ መናገር ሚዲያ ላይ ወጥተው ማያወሩ ብዙ ሴቶች እህቶቻችን አሉ። ለምንድን ነው ለነሱ ማታስበው? አንተ እዚህ ጋር መተህ ሃይሚዬን ቆንጆ ሃይሚ እወድሻለሁ ከብሩኬ ጋር ተለይ ባልክ ቁጥር የብዙ እህቶቻችን ጭንቀት እየጨመረ እንጂ የሚመጣው እኮ እየቀነሰ አይደለም። እነሱ በስንቱ ተጨንቀው ይቻሉ። እዚህ ጋር ጋሽዬ እና አብርሃም ያጨቃጭቁታል። እዚህ ጋር እንትና ሃይሚ አለች። በየትኛው ይጨነቅ? ሃይሚ ለጋሽዬ ብለሽ እንትና ዳኒ ጋር ባትሄጂ አሪፍ ነው። በቃ ለጋሽዬ ብለሽ ማለት ነው ቢያንስ ማለት ነው ቢያንስ ከሱ ጋር ያለሽን ነገር በስልክ መጨረስ በቃ። የምሬ ነው። የሆነ ብቻሽ ባታገኙ ደስ ይለኛል። ጥሩ ስሜት እየተሰማኝ አይደለም። አንቺ ዳኒን ባገኘሽው ቁጥር ሌላ ነገር እየተፈጠረ ነው። በቃ የሆነ ሰው ባይዘዌ ማለት ነው ፍቅር በመላመድ ነው የሚመጣው። እየተላመዳችሁ በመጣ ቁጥር ፍቅር ይመጣል። በነገራችን ላይ ይሄን ነገር እንድታውቁ የምፈልገው ብሩኬና ሃይሚ መቼም አይለያዩ። ብሩኬና ሃይሚ ሁሌ አንድ ናቸው። ይሄ ትንሽ መሀላቸው ላይ አንድ ይሄ የሆነ ምንድነው ያሉት አንጀት የሆነ ልጅ ገብቶባቸው ነው እንጂ የምሬ ነው። እኔ መናገር እንዲህ አጸያፊ ስድቡላ ማውራት አልፈልግም። ግን የመጣህበት አመጣጥ ዳኒ ደስ አይልም እና በቻልከው መጠን ከነሱ ህይወት ለመውጣት ሞክር። ፍቅረኛህን ይዘህ ከነዚህ ልጆች ህይወት ውጣ። በቃ እነሱ ህይወት መሀል ላይ ገብታችኋል። እነሱ ህይወት እንትን በቃ ህይወታቸውን እየበጠበጣቸው ነው። ለእናንተ ኖርማል ሊሆን ይችላል የሰው ህይወት ለመጠበጥ፣ ግን እነሱ ሲበጠበጡ ብዙ ኦዲየንሶቻቸው እየተበጠበጡ ነው። ብዙ የነብሩኬ ተከታዮች አሉ፣ የጨረቃዎች ፋሚሊዎች፣ እነሱ እየተበጠበጡ ነው ህይወታቸው። እውነቴን ነው የምልህ። በጣም ብዙ ሰው ማለት ነው እዚህ ጓደኞች አሉ። እኔ መጥቻለሁ አዲስ አበባ ድረስ በሰላም ልፈታ ማለት ነው ነገሩ። ግን አንተ አይመቸኝም ብለህ ስልኩን ዘጋው። ገና ትላንትና እኔ እዚህ ከመጣ በኋላ ደግሞ የቡታጅራ ልጆች እኔ ፊት መታችሁ መቆማችሁ ምናምን ብለህ አወራ። እኔ ላገኝህ ብዬ ነበር፣ ግን ልታገኘኝ ፍቃደኛ አይደለም። ከዛ እኔ እዚህ ከመጣው በኋላ ደግሞ አንተ መዛት ጀመርክ። ይሄ አግባብ የሆነ ነገር አይደለም። እንደምንም ብለህ ለማስተካከል በቃ ወንድ ነህ አይደል አንተ? ለምን ጓዳ የሆነ ውስጥ ትላለህ? ለምን እንደ ወንድ ልጅ ወጣ ፊት ለፊት አታወራ? የመናገር ጥበብ ተናግረህ የማሳመን አቅም ካለ እኔ በጸባ አይደለም ያልኩ፣ በመነጋገር ነገሩን እንፍታው። መሆን ወዳለበት ነገር እናድርገው እንጂ ያልኩ ጸብ እንፍጠር አላልኩም። እኔ ጸብ ከፈለክም ችግር የለም እስከ ጥግ እንሄዳለን። ግን ትላንትና እኔ ፊት መታችሁ ምናምን የቡታጀራ ልጆች 3 ሰከንድ መቆም አይችሉም ምናምን ብለህ መዛት ጀመርክ።
እኔ እንደፈለኩ አደርጋለሁ። ይሄን አንተ ራስህ እኔ እንደ ትናንትና አይተኛል መጥቻ ሳይቻለሁ። በቃ እኔ ብዙ አላውራ ጉረኛ አሉ መጥቼ በፊት ለፊት እና ቤተል ቢጫ ፎቅና ብዬ ነግሬያለሁ ለራስህ ማለት ነው። በደንብ አድርገህ ታውቃለህ። ከትላንት ወዲያ ቡርኬ ነበር። ቡርኬ ያውቃል ይሄን ነገር። ቡርኬ ከኛ ጋር ባይኖርም እንደምፈልግህ ያውቃል። ሃይሚ ነበረች ከኔ ጋር ስደውልልህ ምስክር ማለት ነው። እሷ ከኔ ጋር ቁጭ ብላ ነው አንተን የጠራው ወደዛ። እኛ እንዲያውም በኖርማል መንገድ ልናወራህ ነበር፣ ነገሩን ልንፈታው ነበር ሐሳባችን። አንተ ግን ነገሩን አጡዘኸው ወደ ጸብ ምናምን ለመውሰድ ነው ፍላጎትህ። እኛ አንነካህም። አሁን የምነግርህ ነገር ማለት ነው በፍቅር ከመጣ በፍቅር ነው የምንመልሰህ፣ በአግባቡ እናወራለን። ግን ከነዚህ ልጆች ህይወት ውጣ በቃ። አሁንም ደግሜ የምነግርህ እኔ ማስጠነቀቅ ነገር ከነዚህ ልጆች ህይወት ውጣ። ለምንድነው በጠብጣቸው ልጆችን ህይወታቸው በነበሩበት ሰላም ወደ ነበሩበት ፍቅር እንዲመለሱ እንፈልጋለን። እኛ ይሄ ነገር እየባሰ እየጨመረ በመጣ ቁጥር የኛም ንዴት እየጨመረ ነው የመጣው። ንዴታችን ደግሞ በጨመረ ቁጥር አንተን ልናስቀይም ነው የምንችለው። ስለዚህ በቻልከው መጠን እንደምንም ብለህ ይሄን ነገር ለማስተካከል ወደ ቦታው ለማስገባት አንተ ሞክር። ካልቻልኩ ውጣ ከህይወታቸው በቃ። እነሱን ተናግረ እነሱን አልፈ ሀብናኛን መናገር ጀመርክ። ሀብና የቡታጅራ ልጆች ብለህ ማውራት ጀመርክ። እኛ የቡታጅራ ልጆች ነገሮችን በፍቅር እንጂ መፍታት የምንፈልገው በጸብ መፍታት አንፈልግም። በጸብ ከፈለግን አቅም እስከ ጥግ አለን፣ እስከ ጥግ ማለት ነው። ብዙ ልጆች አለን እስከ ጥግ። ግን እንዲያውም ማለት ነው ልንገር የቡታጅራ ልጆች ያልከው የዋህ መሆናችን ፍቅር መሆናችን የምታውቀው ፍፄ ምንም አላለህም እዛ ጋር። ለምን ነገሮችን ያስተውላላ ነገ ምን ሊፈጠር ይችላል ብሎ ስለሚያሰላስል አንተ ምንም አላለህም። በአግባቡ ሊያወራን የሞከረው እነ ቢኪ ከብሩኬ ጋር ተነጋግረው ነገሮችን ለማስተካከል ነው የሞከሩት። አንተን መተው ለጸባል እንተን አላሉ። እንዲያውም እኛ እንቸኩላለን፣ ከነሱ እኛ ጥፋተኛ ነን። ስለዚህ አንተ በቃ እንደምንም ብለህ ከነዚህ ህይወት ለመውጣት ሞክር። የሰው ሚስትህን እኮ መውሰድ የሰውን ፍቅረኛ ለመውሰድ መሞከር ማለት አይደለም በሰው ዘንድ በፈጣሪ ዘንድ አይወደድም። ኃጢያት ነው፣ ሐራም ነው በሁሉም እምነት ማለት ነው። አንተ የሰውን ሚስት መዝረፍ ማለት አንተ ራስህን እንደ ጀግና ወይም ደግሞ እንደ አራዳ እንደ ቲክቶከር ምናምን አድርገህ ነው ራስህን የምታየው። አንተ እኮ ቲክቶክ ላይ 1 ሚሊዮን ተከታይ አለኝ ምንም አታመጡም ያልክ ሰው ነው። ፎቶዬን ብዘቀዝቁ ምንም አታመጡም 1 ሚሊዮን ተከታይ አለኝ ምናምን ብለህ ትንሽ አሽላልተ ነበር። ችግር የለም እሺ ይሁን። በማውራት ብዙ ነገሮችን ታወራለህ። በቃ በማውራት አየንህ እኮ ተግባር ላይ ግን ዜሮ የለም። ና እያልንህ ነው። ብሩኬ ላንተ በኖርማል ሙድ በማሰቡ ላንተ እንደ ጓደኛ ማለት በቃ ይሄ ልጅ ከነገ ዛሬ ይሻላል ምናምን ብሎ አስቦ እንጂ አንተን እንደፈለክ ያደርጋል። ኖርማል እኮ ነው። ሻይ ቡና ብሎ መጥራት ነው። አንተ ሻይ ቡና ና የሆነ ነገር ልጋብዝ ብሎ መጥራት ነው። አንተ ብቻ ሊያገኝ ከፈለገ ግን እሱ ሌላ ጸብ ሌላ ክሽክሽ ምናምን አምሮት ምናምን ፈልጎ አይደለም። በቃ አንተ እያስገደድከው ስለሆነ ነው። እሱና በአግባቡ እናወራ ሲለ አንተ የሆነ ነገር አቀሳስራ የማይሆን የትኛውም ሰው የሚሆነው እኮ ነገር ነው። አሁን ዳኒ እያወራ ያለው ነገር በሰላም ይጠራዋል። እሱ ስሜት ይሄ እልህም ያመጣ ንግግር እንደዛ እያናገረው እንድትናደዱ ምናምን ነገር የሚያደርግ ንግግር እንደዛ እያመጣ ምናምን ነገር እንትና ብሩኬ እንዲበሳጭ ያደርገዋል። ብሩኬ ሲበሳጭ ደግሞ በቃ ያው ነገሮችን ተረጋግቶ ለመፍታት ይከብደዋል። እና በቃ እንደምንም ብለህ ከሱ ህይወት ለመውጣት ሞክር። በቃኛ ደጋግመን አንንገር፣ ደጋግመን እዚህ ጋር እየመጣን እትትት አንበል። በቃ የምትረዳ ከሆነ የምታስተውል ከሆነ አስተውል፣ አስብ። እኔ በጣም እየደከመኝ ነው እንዲህ እየመጣው ባንተ እንዲህ አንተን እንዲያርግ እንዲያታርግ ስለ ለምን ልጅ ትሆናለህ? ልጅ ነህ። ልጅ አትበሉኝ ምናምን ትላለህ እንዴ? ብዙ ነገር አይቻለሁ ቪዲዮ ላይ ልጅ አትበሉኝ እኔ ልጅ አይደለሁም ምናምን። በጣም ልጅ ነህ። የልጅ ነገር ነው እያደረክ ያለው። ይሄ ገና አለ አይደል ማሰብ የቀረው ልጅ እንደዚህ አይነት ነው። ልጅ ሆኖ እኮ ምርጥ አስተሳሰብ ያለው ልጅ አለ። ግን አንተ በቃ ይሄ የትልቅ ትንሽ የሚባል ነገር የለም። ትልቅ ሆኖ አስተሳሰቡ ግን ይወረደ የዘቀጠ አስተሳሰብ እንደዛ ነው እያሰብክ ያለው ዳኒ ሮስት። አንተ ሮስት የትም አፈን መክፈት የለመድከው ዛሬ እነዚህ ልጆች ህይወት መተ ለመበጥበጥ መሞከር ማለት እኔ እንዲህ ስናገርህ ራሱ ይደብረኛል። እንደዚህ አይነት ንግግር ማውራት አልፈልግም። ልቅ የሆነ ንግግር ማውራት አልፈልግም በጣም ስለሚደብር ማለት ነው። ስለዚህ እንደምንም ብለህ በቃ ከነዚህ ልጆች ለመውጣት ለማስተካከል ሞክር። እኛ እየመጣን አንተን እዚህ ጋር እንዲያርግ እንዲያታድርግ አንበለ።
እስኪ እንደ ትልቅ ሰው አስተውለህ ነገሮችን አይ በቃ ይሄ ነገር እውነትም ልክ አይደለም፣ የሰው ህይወት ውስጥ መግባቴ ልክ አይደለም፣ የራሴም ህይወት እያጣሁት ነው፣ የሰው ህይወት ስበጠብጥ የሰው ህይወት ውስጥ ስገባ የራሴ ህይወትም እየተበጠበጠ ነው ብለህ አስብ። በቃ ዳኒ ሮስት የምሬ ነው። አንተ ከሶሲ ጋር ነው የሚያምርብህ፣ ከሃይሚ ጋር ምንም አትሄድም፣ አትመጣጠንም። ሃይሚ ላንተ አትመጥንም። ሃይሚና ቡርኬ ብዙ ነገር አሳልፈው የመጡ ልጆች ናቸው። አንተ እዚህ ጋር ከሶሲ ጋር መተህ የነሱን ህይወት ለመበጥበጥ የሆነ ትጥራለህ፣ በጣም ትለፋለህ፣ በጣም ትጥራለህ፣ ግን በቃ አያምርም፣ ደስ አይልም። ስለዚህ እኛ ሌላ እርምጃ ፈልገን አይደለም አዲስ አበባ የመጣሁት እኔ ማለት ነው። ሌላ ነገር አስቤ ምናምን አይደለም፣ ላወራ ነበር አመጣጤ። አንተ ግን ለጸብ እንደመጣ ሰው አድርገህ ነው እኔን ያሰብከኝ። ልደበድብህ፣ አንተን ልመታ፣ የሆነ ጸብ አስቤ እንደመጣ ሰው አድርገህ ነው አንተ እኔን እየገመትከኝ የነበረው። እኔ ግን እንደዛ አንተን ለመምታት ምናምን አልነበረም አዲስ አበባ የመጣሁት። እኔ እዛ እኮ ከሃይሚ ጋር ቁጭ ብዬ አንተን የቀጠርኩ በአግባቡ እንድናወራ ነው። ምናልባት ከሷ እኔ ኖሬ አንተና እሷ መሀል ላይ እየተደማመጣችሁ ነገሮችን ለመፍታት ትሞክራላችሁ ብዬ ነበር የጠራሁት እኔ ማለት ነው። አንተ ግን ደንግጠ ጓብለ ምናምን ነገር ነው ስልኩን የዘጋው። እንደፈለክ መሆን ትችላለህ፣ ግን ከዚህ በኋላ አንድ ማስጠንቀቂያ ነው የምሰጠው። እዛ መጥቼ ለምንሃለሁ፣ በጣም ለምንሃለሁ፣ የምሬ ነው። እስከ ጥግ ችግር የለም እንደፈለክ። እኛ የቡታጀራ ልጆች ጸብ አንወድም። ጸብ ስናደርግ ደግሞ እንዲህ ተናግረን አይደለም። እስከዛሬ ብዙዎቹ ዝም ያሉት ብዙዎቹ እነ ብሩክ ህይወት ውስጥ ገብተው የወጡት በምክንያት ነው፣ ዝም ብሎ አይደለም። ስለዚህ አንተም እነ ብሩክ ህይወት ውስጥ ገብተው እንደወጡት ሰዎች እንደነሱ መሆን አይቀርም ትሆናለህ። ስለዚህ እንደምንም ብለህ ውጣ በቃ። አንተም ሶሲ ሚስትህን ይዛት የመጣሃት ልጅ ይዛሃት ውጣ በቃ፣ ከህይወትህ ውጣ፣ ይዛሃት ከነዚህ ልጆች ህይወት ውጣ። አታምርም በቃ፣ ውበት የለህም እነዚህ ልጆች ህይወት ውስጥ። በጣም እየበጠበጥካቸው ነው፣ ደበርከኝ፣ በጣም አስጠልተኛል። የምር እኔ ማለት ብዙ ማውራት አልፈልግም። ለዚህ ቻናል አዲስ ሆናችሁ ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ተባበሩ። ይሄን ቻናል ሼር እናድርገው ሌሎች ጋር እንዲደርስ። ይሄን ቪዲዮም ሼር እናድርገው። በቃ የእነዚህ ልጆች ከነዚህ ልጆች ህይወት መውጣት አለባቸው። ሃይሚና ዳኒ ከነዚህ ልጆች ህይወት መውጣት አለባቸው። በቃ እንደምንም ብለን ለማስወጣት እንሞክር። በቃ ይሄን ቻናል በቃ ሼር አድርጉ። ይሄ ቪዲዮ ዳኒ ጋር መድረስ አለበት። ትናንት ስለተሳደበ እኔ መልስ አልሰጠሁም። እንዲያውም ትናንት ብዙ ነገር አውርታል፣ መልስ አልሰጠም ዛሬ ላንተ ማለት ነው። ሌላ ቀን በሰፊው ነው የምሰጠው በአካል። በቃ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እንጨርሳለን። ሁላችሁንም እጅግ አድርጌ ነው የምወዳችሁ። ይመቻችሁ።